በምንድነው እንደዚህ የምትለኝ? ከማተሚያ ቤት ታትሞ የወጣውን መጽሐፍ ቅዱስ እንደምንለው ሁሉ ለምን መጽሐፍ ቅዱስ ላይ የእግዚአብሔር መንፈስ አለበት እንደምንለው ሁሉ እዚህም ቅዱስ ስዕል ላይ የእግዚአብሔር ሐሳብ አለበት። ለምንድን ነው ያለበት? ይሄ የምታየው ስዕል ድንግል ማርያም የሉቃስ ወንጌል ምዕራፍ 2 ላይ አዳምጠኝ፣ ምዕራፍ 2 ላይ ያለውን ሐሳብ ስለሚናገር ያ ደግሞ ምን ይባላል? ቅዱስ ይባላል። ስለዚህ ይሄንን ለስጋ ፈውስ መጠቀም እችላለሁ። አዎ። ከምን የተነሳ? ከእምነቴ የተነሳ ምን አገባ? ከእምነቴ የተነሳ ይህንን ለስጋ ፈውሴ ወስዳለሁ። ያው ሚውት ኤርሚያስ አበበ እኮ እንደዚህ አያስወራኝም። ሚውት አንድ ይህንን ቅዱስ ስዕል ባለትዳሮች እዚህ ያላችሁ ሰምታችሁኛል። ባለትዳሮች ይህንን ቅዱስ ስዕል በተለይ ሴቷ ሆዷ ላይ በማድረግ በአመቱ ልጅ የወለዱ በርካታ እህቶች አሉ። በርካታ ድንግል ማርያም ልጅ የሰጠቻቸው በርካታ እህቶች አሉ። በርካታ ማለት ነው። ስለዚህ በዚህ ቅዱስ ስዕል ላይ ማንኛውም ሰው በእምነቱ መጠን ይሆንለታል። ለምን? ያ ግዑዝ የሆነው ጨርቅ ስላደረገ ግዑዝ የሆነው ጨርቅ ሳትከራከር ለምን ሆነ ሳትል እዚህ ቅዱስ ስዕል ላይ መጥተህ መነጋገር አችልም። ስለዚህ በስዕል ዙሪያ ላይ ያለው ነገር ጨርሻለሁ። ማውራት የምችል ከሆነ ቅዱስ ያንን ጨርቅ ማውገዝ አለበት። ጨርቁን አውግዘው። አንዳንዴ ፍቀድ እንጂ ተው። እሺ፣ መጽሐፍ ቅዱስ ሰው ስለያዘ ከአጋንንት ይፈወሳል? ቅዱስ ነው መጽሐፍ፣ ቃሉ የእግዚአብሔር ነው። መጽሐፍ ቅዱስ የያዘ ይፈወሳል? ያለ ማስገባው ዝም በል አንተ ክርስቲያን። ኬኩ ሰላም እያለ ነው አስገባው። ዝም በል። እኔ ከአንተ ምንም አልፈልግም ብራዘር፣ ከአንተ ምንም አልፈልግም። እኔ ሰላም ነው የምፈልገው። በቃ ቶኝ። በቃ ከአንተ ምንም አልፈልግም፣ ሰላም ነው የምፈልገው። አንተም በቤት እኔም በቤት። በቃ አለቀ። እዛው እየየበል እንደ ማታ ከፍታ እየየበል። አሁንም ብሎክ ፈልገ ነው ብሎክ ላድርግ። አሁንም እየነገርኩ ነው ብሎክ ላድርግ። በቃ ተወኝ። እኔ አሁን ሰላም ስለምፈልግ ነው ሁሉንም የፈታሁት። ስለዚህ ተወኝ። በቃ አንተም በቤት እኔም በቤቴ። በቃ አትንካኝ፣ አለቃ። በቃ ተው። ወደ ሀሳባችን እንሂድ። ቀጥል። መጽሐፍ ቅዱስ አንድ ሀሳብ። መጀመሪያ ወንጌል ከመስበክ በፊት ለምን ከወንድሜ ጋር አትታረቅም? ታረቁ እኮ ይኸው ታርቄ እኮ ነው የፈታሁት። ታረቄ እኮ ነው። በቃ አለቀ። አየህ፣ ስለታረቅን ወንድማማቾች ስለሆነን ቅዱስ ቁርባን ስለምንካፈል ነው የታረቅነው። ፔሬድ ገባህ? አለቀ። ቀጥል። መጀመሪያ አውግዝ፣ ጨርቁን አውግዝና እዚህ ስዕል ላይ ትመጣለህ። አለበለዚያ ጨርቁን ሳታወግዝ አውግዝ፣ ጨርቁን አውግዝ። አንዴ እኔ የጳውሎስ ልብስ አሁን ዛሬ አድነኛን ብዬ አላስብም። የኢየሱስ ክርስቶስም ልብስ አውግዝ። በዛ ሰዓት ትክክል አይደሉም ብለህ አውግዝ። አላልሁኝም። ያንን ጊዜ በሚሰራበት ሰርቷል፣ ግን እዛ በኋላ ያስቀጠለው የለም። አውግዝ። ያን ጊዜ የሰራው ስራ አሁን ላይ እንደማይሰራ ምን ኤቪደንስ አለ? እንደማይሰራ ልበልና አሁን መጽሐፍ ቅዱስ የእግዚአብሔር ቃል ያለበት ነው። እሱን ስለያዝከውና ስለተሻሽኸው ታምር ያደርጋል መጽሐፍ ቅዱስ። ቴንኪው። ይሄ ሁለቱ ማተሚያ ቤት ነው ታተመው የወጡት ሁለቱም። ይሄ መጽሐፍ፣ ይሄኛው መጽሐፍና ይሄኛው መጽሐፍ ሁለቱም ታትሞ ነው የወጡት። የትኛው ነው ቅዱስ የምንለው? የእግዚአብሔር ቃል ያለበት። ቴንኪው። የእግዚአብሔር ቃል ያለበት ቅዱስ ካልን መንፈስ ስላለበት ነው ስለሌለበት ነው? መንፈስ የእግዚአብሔር ቃል ነው፣ ሰማያዊ ቃል ነው። የእግዚአብሔር መንፈስ አለበት የለበትም? በመንፈስ ቅዱስ የተጻፈ ነው። የእግዚአብሔር መንፈስ አለበት የለበትም? እሺ አለበት ልበል። ኦኬ ለምን እመን እንጂ ልበል ሳይሆን አምነህ ነው። ይሄኛው የእግዚአብሔር መንፈስ አለበት የለበትም? ይሄኛው የለውም። ይሄኛው የእግዚአብሔር መንፈስ አለበት የለበትም? መንፈሱ ያድርበታል አልልህም። አለበት የለበት? የእግዚአብሔር ቃል ያለ ቃሉ መንፈስ ነው። መንፈስ አለ።
ቃሉን በእምነት ስትቀበለው ነው የሚያድነው። ኢየሱስ ክርስቶስ ስም ግን ኧረ በስመ አብ በጌታ በኢየሱስ የምታወራው እንዴ? አስተካክል እስኪ። ይሄኛው ቃል የእግዚአብሔር መንፈስ አለበት የለበትም? እሱ ቃል ለሚሰሙትና ለሚቀበሉት በመንፈስ ቅዱስ የታተመ ቃል ነው። ቃሉ ይሰራል። መንፈስ ቅዱስ አለበት የለበትም? እዚህ ቃል ላይ ምን አብሮ ይኖርበታል ነው የምትለው አንተ? መንፈስ ቅዱስ ቃል ውስጥ ይኖራል ነው? ቅዱስ ተብሏል። ይሄ ቃል ቅዱስ ተብሏል። ቅዱስ የተባለው ሁሉ መንፈስ ያለበት ነው የሌለበት ነው? የእግዚአብሔር መንፈስ ያለበት ነው ቅዱስ የሆነው። ቴንኪው አለበት በላ። ለምን ትፈራለህ ታዲያ እንዴ? ምን ሆናል? እሺ እዚህ የእግዚአብሔር መንፈስ ያለበት ቅዱስ ቃሉ ላይ የእግዚአብሔር መንፈስ ያለበት ቅዱስ ቃሉ ላይ ከመንፈሱ ኃይል የተነሳ ለእኔ የሥጋ ፈውስ በእምነቴ አገኝበታለሁ አላገኝበትም? ብጸልይ ምን ብለህ ቃሉን መጽሐፍ ቅዱስን ይዤ ለምፈልገው ዓላማ ለሥጋዬ ፈውስ ምን ብዬ ለምሳሌ ግን አንድ እህት ልጅ ትፈልጋለች፣ ትዳር አላት፣ ልጅ ትፈልጋለች። ይህንን የእግዚአብሔር መጽሐፍ ቅዱስን ይዛ የእግዚአብሔር መንፈስ ያለበትን መጽሐፍ ቅዱስ ይዛ ሆዷ ላይ አድርጋ በእምነት ጸልያ እግዚአብሔር የዛሬ ዓመት ልጅ ስጠኝ ብላ ጸልያ እግዚአብሔር ልጅ ይሰጣታል አይሰጣትም? ከእምነቷ የተነሳ አይሰጣትም። ውረድ፣ በቃ ውረድ። አንተ ገና ለገና ኦርቶዶክስን ለመቃወም ስለምትፈልግ ነው። አየህ፣ ያማል። ለምን? ሁላችሁም ጴንጤዎች በቤታችሁ ስለምታደርጉ እዩ ጩፋ ላይ የምናየው እኮ ሶፍት እንኳን ተበላ የለ እንዴ? የእግዚአብሔር መንፈስ አለበት ብለ ሶፍት ለምን እንደዚህ ትወሻሻላችሁ? ሶፍት እንዴ ምን ሆነ ነው እንዴ? የእግዚአብሔር መንፈስ አለበት ተብለ እንደዚህ ጸልዮ በቃ ኑ ላፍስላችሁ ልጅ ለምትፈልጉ ብሎ ጭንቅላታችሁ ላይ እያፈሰሰ ልጅ ይሰጠና ትሎ የለ እንዴ? ለምንድን ነው ከኦርቶዶክስ ጋር ለመቃረን ብዙ ነገሮችን ሚስ የምታደርጉት? ለምን ሚስ ለምን ታደርጋለህ? ለምን ገባ? ለምን ታደርጋለህ? እኛ የምናደርገው የኃጢአት አንተ የምታደርገው የጽድቅ ለምን ታደርጋለህ? ምህረት ቀጥል። እኔ ነኝ። አይሰማም። ደሜ እንዴት አረፈዳችሁ? ሁሉ ሰላም ነው? አለን። ከምህረት ጋር ቀጥል። እንዴት ናችሁ? ሁሉ ሰላም ብያለሁ ሁላችሁ። ካዱሽ ኦኬ፣ በምታወሩት ሀሳብ ልቀጥልና ደሜ፣ አሁን ለምሳሌ ጳውሎስ ጨርቅ ቅድም ይፈውሳል እያልክ ነበርና እኔ ደሜን ነው የሚጠይቁ እንዴ? እና ስለዚህ ለጳውሎስ ጨርቅ እንስገድለት፣ እናጥንለት። ስለመስገዱ ስለማጠኑ ሁለተኛ ፓርት ነው። ያ ስለመስገዱ ስለማጠኑ ስለ ስግደቱም ስለማጠኑ ኢቭን ሶ መስገድና ማጠን በራሱ የተለያየ ነው። ለምሳሌ ግን እኔ እዚህ ቅዱስ ስዕል ላይ ይኸው ሳምኩት ማለት ሰገርኩለት ማለት ነው። የሰገርኩለት የአምልኮ ስግደት አይደለም። ይሄ ቅዱስ ስዕል የአምልኮ ስግደት አይፈልግም። የምን ስግደት ነው አንተ አሁን የሳምኩት? ቴንኪው። ይህንን ያደረግኩት ይሄ የአክብሮት ነው። እግዚአብሔር አምላክ ያከበራትን ገባ የአምላክና ለክርስቶስ እያረቃውን ለእሷ ማታደርገው ምንድን ነው? እኔ ሳወራ የሚደብረኝ እኔ ሳወራ የምትደርብ ከሆነ አንተ የቃላት ጨዋታ እኮ ነው ያዝኩ። አሁን ለክርስቶስ እያረቃው አንተ በቃላት ጨዋታ መልስልኝ። እሺ ይሄኛው ቅዱስ ስዕል ሁላችሁም ስሙኝ። ይሄኛው ቅዱስ ስዕል ማን ነው? ይሄኛው ቅዱስ ስዕል እኔ ክብር ስሰጠው እዚህ ጋር ክብር ስሰጠው የአምላክ እናት ናት ብዬ ነው። ለምን የመጽሐፍ ቅዱስ ሐሳብ ስለሆነ። ይሄኛው ለማያነቡ
ለማያነቡ በአይን ብቻ ለሚመለከቱ ሰዎች ማንን ይመለከታሉ? ድንግል ማርያምንና ልጁን ኢየሱስ ክርስቶስን ይመለከታሉ። ይህን ተመለከቱ ማለት ምን ይታያቸዋል? የሉቃስ ወንጌል ምዕራፍ 2 ይታያቸዋል። አንድ በሉ። ሁለት ይሄኛው ቅዱስ ላይ እኔ የአክብሮት ስግደት ስሰግድለት መለኮት ናት ብዬ አይደለም የአምልኮ ስግደት የሰገድኩት፣ አምላክ ስላከበራት። አምላክ ያከበራቸውን ደግሞ እኔ አለማክበር ስለማልችል ማክበር ስላለብኝ የአክብሮት ስግደት ሰጣለሁ። ለምንድነው ለስዕሉ እንደዚህ የምስበው ካልክ አንተ እንኳን ለዚህ ለቅዱስ ስዕል ይቅርና በቤት ላይ የጠየኩህን እየመለስክ አይደለም፣ ሌላ ነገር እያወራ ነው። ከጠየኩህ ውጭ አዳምጠኝ። ለምን ትሰግድለታለህ እያልከኝ ነው አለ። ማን የሰገደውን ነው አንተ የምትሰግደው? አንተ የእናትን ስዕል ትስማለህ አስምም፣ ወይ ደግሞ የአባትን ስም ወይ ደግሞ የሞተ ዘመድን ፎቶ በትዝታ አይተህ ትስማለህ አስምም? አልስምም። ወይ አባት አልስምም። እኔ ውሸት የሚናገር ሰው አወርዳለሁ። ውሸት ስለምትናገር ማንኛውም የእናት የአባቱን ስዕል ግድግዳ ላይ ያለ የሞተ እየተመለከተ እና እንኳን ተሆነ መቃብር ቦታ ትሄድ የለ እንዴ? መቃብር ቦታ ትሄድ የለ እንዴ? ሐውልት ጋር ትሄድ የለ እንዴ? እናቴ ብለህ ታለቅስ የለ እንዴ? ሐውልት ጋር ሄደ ውሸት ለምን ትናገራለህ? ውሸት የሚናገር ሰው አልፈልግም። እውነቱን መናገር ያለበት። የሞተ ዘመድ ያለው ሰው ፎቶ ግድግዳ ላይ ይሰቀላል አይሰቀልም? ኢትዮጵያውያን ፎቶ ይሰቀላል አይሰቀልም? ጋይስ የሞተ ሰው ፎቶ በየቤቶቻችን ይሰቀላል አይሰቀልም? ያንን ፎቶ እያየክ አትስምም? እናቴ፣ አባቴ፣ ወንድሜ፣ አክስቴ ምናምን ብለህ አትስምም? ያንን ሳምክ ማለት ሰገድክለት ማለት ነው እንዴ? ሰገድክለት ማለት አለም። የክብር የፍቅርህን ነው የምገልጸው። እኔም እዚህ ስዕል ላይ የፍቅሬን ነው የምገልጸው። የአምልኮ ስግደት አልሰግድለትም። መለኮት ነው ብዬ አንድ ቀን ማስቤም አላውቅም። አንድ ቀን። ስለዚህ ማርያም ስለሞተች ነው የምትስማት? ለምን ታስገቡታላችሁ? አውርዱት። በቃ ውረድ። በቃ ብራዘር ውረድ። ማርያም ስለሞተች ነው የምትስማው? ጌታ ኢየሱስ። እሺ ቀጥሉ፣ ሌሎቻችሁ ቀጥሉ። ለምን ነው ደም ያስወረድከኝ? ውሸታም ስለሆንክ ነው። ውሸታም አትሁና። እውነትን እውነት ብለህ ተቀበል። ግን ምን መሰለህ ሁሌ ሰው እውነት ብለህ ተቀበል፣ አትዋሽ። እኔ እውነት ነው የምናገረው፣ ውሸት ለመናገር። ስለዚህ እውነት ብለህ የምትቀበል ከሆነ የሚታይ ነገርን ህዝብ የተቀበለን ነገርን አንተ እኔ አልቀበልም ማለት አችልማ። ውሸት ነው። ገባ? ውሸት ነው እኮ ሀሳብ ያልኩ እንጂ ስለ እንትኑ አይደለም። ግን ሰውን ለአንተ ሶፍቱ ፎስ ይሰጣል አይሰጥም? ሶፍቱ እኔ ሶፍት የሚያበላው ሌባ ጋር ምን አገናኝ? እሱ ሌባ ለምን ሌባ ምን አገናኝ? ለምን ትላለህ? እሺ ውሃው በየመድረኩ የምታፈሰው ውሃ ፈውስን ይሰጣል ብለህ ነው አይደለም? ውሃው የምታፈሰው ውሃ በስሙ ስልጣን አሁን ጸልየህ በዚህ ውሃ ላይ ብለህ ብትጠጣው ችግር የለም። ለውሃው የምታረገውን ነገር ነው የተቃወሙ። አንተ ውሃው ላይ ቅዱስ መንፈስ እንዲገባበት አድርገህ ጸልየህ አገኛለሁ የምትለውን ነገር አምኜ አገኛለሁ የምትለውን ነገር በቅዱስ ቃሉ ላይ ሰዎች ሲጸልዩ ልጅ አያገኙም ብለህ በምን ኃይል ነው የምትናገረው? በምን ኤቪደንስ ነው የምትናገረው? በማን ስም ነው ማድረገው? እኔ በማን ስም ነው ማድረገው? ታውቅ የለህን? ሁሉም ነገር በኢየሱስ ክርስቶስ ስም ነው ማደርገው። ቴንኪ ሁሉም ነገር በኢየሱስ ክርስቶስ ስም ነው የምታደርገው። ቴንኪ እኛ አዳምጠኝ። እኛ በድርጊት የምታደርጉትን በኢየሱስ ክርስቶስ ስም ብቻ ነው የሚለው ብቻ። እሺ ይኸውልህ እኛ አሁን ለምሳሌ ያክል እኔ ለምሳሌ ያክል ድንግል ማርያም ሆይ በልጅሽ በኢየሱስ ክርስቶስ ፊት አለሽ በዚህ ሰዓት። ስለዚህ ለእኔ ይሄ ነገር ያስፈልግኛል፣ ለምኝልኝ። እሱ በህይወቴ ላይ ይሄን እንዳደርግልኝ ለምኝልኝ፣ ጠይቅልኝ እላለሁ። ድንግል ማርያም ደግሞ ማለት ነው ድንግል ማርያም ደግሞ ለብዙዎች
ይህን ጥያቄ ሰምታ ለብዙዎች መልስን ሰጥታለች። ለብዙዎች የት ላይ እስኪ እያለች በአካል ከነምስክርነቱ ይህ እምነት ጉዳይ እኮ ነው። ይህንን የእምነት ጉዳይ እኮ በፕሩፍ ማስቀመጥ ወደ እሷ ጸለዩ ከልጅሽ ጋር ብለው ስራ ምዕራፍ 1 ላይ ተንበርክካ አብራ ከሐዋርያት ጋር ጸልያለች። መንፈስ ቅዱስን ተቀብላለች። የዚያን ጊዜ አንተ የምትለውን ብለዋታን ከልጅሽ ጋር አደራሽ ብለዋታን። አለማለታቸውን በምንድን ነው የምታውቀው? ያልተጻፈ ነገር ስለማላነብ ነው። እኔ እኮ ስለዚህ በቃ አለማለታቸውን የማትናገረኝ ከሆነ ማለቷቸውን ደግሞ ሊነግር አልችልም። አለማለታቸውን አሁን እኔ ፕሩፍ የማደርግልህ ምንድን ነው? እኛ አማኞች በድንግል ማርያም በበረከቷ በረድኤቷ እግዚአብሔር በሰጣት ቃል ኪዳን መሰረት የተደረገልን ብዙ አሁን እባክህን ወንድሜ የእምነት ጉዳይ ነው እያልኩ ነው። የእምነት ጉዳይን ደግሞ በኳልኩሌሽን አስቀምጠን እንደዛና እንደዚህ ብዬ ልነገር አልችልም። የእምነት ጉዳይ ነው። መጽሐፍ ቅዱስ ስመራ እንኳን ለድንግል ማርያም ይቅርና መላእክቶች እንኳን ለእነዚህ ለተናናሾች በእግዚአብሔር ፊት ይታዩላቸዋል ተብሎ እኮ ተቀምጧል። መላእክት የታየላቸው ድንግል ማርያም የአምላክ እናት ሆና እንዴት አትታይልኝም? ለእኔ የአምላክ እናት ሆና መልአክ የታየላት ነው ወይስ የተጻፈ ነው የምትነግረኝ? ሎጂክማ ኢፍክሎዝ አትስራ። አበበ ሟች ነው፣ ሰው ሁሉ ሟች ነው ብለህ ኮንክሉዥን አትስራ። እኔ የጠየቁህ ድንግል ማርያም አናግሩ፣ ምረት አናግሩ፣ ትንሽ አናግሩ። ዋልጠጣ እንዴት ነህ? እግዚአብሔር ይህ ጉርምስና ባህሪ አንተ መቼ ነው የሚለቅህ? እንዴ ረኔ በቃ እንዴት እንደምታወሩ ራሱ ግራ እየገባኝ ነው እኮ። አንዴ ሁለታችሁ ታወራላችሁ። አንዴ ኦርቶዶክሳውያን እዚህ ጋር 170 ሰው አላችሁ አለም። ድንግል ማርያም ጸልያችሁ በድንግል ማርያም ጸሎት በቤታችሁ ልጅም ይሁን ምንም ይሁን ያገኛችሁ ሰዎች ለምስክርነት አንድ ቁጥር ጻፉልኝ። አንድ ቁጥር አስገባለሁ። አንድ ሰው በድንግል ማርያም ያገኛችሁ ሰዎች በጸሎቷ በረድኤቷ በበረከቷ ያገኛችሁ ሰዎች አንድ ቁጥር ጻፉልኝ። ላስገባችሁ አንድ ቁጥር ጻፉልኝ። መሴ ማርያም ልጅ አንቺ ነሽ ሞገስ አገኘሽው። ነይ ግቢ። አንድ ምስክርነት እንስማ። ምስክርነት መስክሩ ስለ ድንግል ማርያም ማለት ነው። ምስክርነት መስጠት የሚችል እኔ በስሟ የሚሰራ ነገር ቆይ ብራዘሯ አንዴ በስሟ የሚሰራ የሆነ ነገር አንዴ አዳምጥ። አንተ ራስህ አዳምጥ፣ አትከራከር፣ ዝም በል። አንዴ ምስክርነት እንሰማለን። አዳምጣ አንዴ ሚወታ አለዛ ወዳሉ ከወራ እህታችን ታወራና ትቀጥላላችሁ። አንተና ምህረት ሰላም ጤና ይስጥልኝ። እሌኒ እንዴት ነሽልኝ? እንዴት አደራችሁላችሁ? ገና ጠዋት ነው። እዚህ ሰላም ናችሁ? ድምጽ ትንሽ ሰላም ነን፣ እግዚአብሔር ይመስገን። እኔ ምስክርነት እመቤቴ ማርያም ምስክርነት የሰጠችኝ በስደት ነው የወጣሁትኝ። እኔ በዚህ በሊቢያ ነበር የወጣሁት ስወጣ ማለት ነው። በሊቢያ ስወጣ ለእኔ ነው ያሉት ሰው ላያምንባት ይችላል። ያመነባት ግን እኔ ስላመንኩባት ምስለ ስዕሏን እዚህ ደረት ጡቴ ላይ እዚህ ከትቻት እመቤቴ የዛሬ ጭንቃ ማላጇ ለሁሉም ደርሰሻል፣ ለእኔ የደረሽኝ ዛሬ በዚህ ባህር ላይ ሳልበላብሽ እኔ ልጅሽ ብያት። ያኔ ጾም ነበር፣ የፋሲካ ጾም ነበር፣ የዛሬ 4 ዓመት 5 ዓመት። ለእኔ አማልዳኝ ከልጇ ወጥቼባታለሁ በስሟ። አሁን ላይ በየዓመቱ ዘክራለሁ፣ አገር ቤት ላይ ብር ልኬ ለድሃም አበላበታለሁ። ድንቅ እናት ናት ለእኔ። አሁን ላይ እዚህ ሀገር መጥቼ ደግሞ በወረቀት ጉዳይ በምን ጉዳይ ደግሞ በዕለተ ቀኗ ኢንተርቪው ተደረገ፣ ሁሉ ነገር ታስተካክላልኛለች። እኔ እግዚአብሔር ይመስገን፣ ስሟ ሁሌም ዘላለም ክብሯ ከፍ ይበል። እግዚአብሔር ይመስገን። ይህን ያደረገው ቦርናጌን ይህን ያደረገው አጋንንት ነው እግዚአብሔር ነው? እግዚአብሔር በክርስቶስ ኢየሱስ ስም በሆነው ነገር ሁሉ ነው የሚሰራ እንጂ በሌላ ስም ሰራ። ይኸው አሁን ተደረገላት። ድንግል ማርያም አዳምጠኝ። ድንግል ማርያም ከእግዚአብሔር ጋር ነው ህብረት ያላት ከአጋንንት ጋር ነው ህብረት ያላት? ይህን አጭር መልስ መልስልኝ። እኔ እግዚአብሔር እንደዋሸን ነው አሁን እሷ ከምትናገረው ተነስቼ እግዚአብሔር ለሆነ ሰው ልጅቷ በስጋ ሆነላት። መልስልኝ፣ አጭር መልስ። ልጅቷ በስጋ ሆነላት። በድንግል ማርያም ከእግዚአብሔር ጋር ነው ህብረቷ ከአጋንንት ጋር ነው ህብረቷ? ይህን አጭር መልስ መልስ። ማርያም መጽሐፍ ቅዱስ ያለችው ከእግዚአብሔር ጋር ናት። አሁን እናንተ ያስቀመጣችኋት ግን
ሌላ ሌላ እንደዚህ እኮ ነው አውቆ ግግም የሚል ስለሆነ ዝም ብለህ ያዘጋጁት ለእኔ ግን ምስክርነት ሰጥታኛለች። ምንም ነገር ልትሸፍንልኝ ለእኔ ምስክርነት ሆናለች። በድንግል ማርያም ስም ወረድ እኛ እግዚአብሔር ይመስገን ተሳካል የሚላል ደምረው እንዲቆሙ የምታዩት ኦርቶዶክሳዊ ወንድም ሆኖ የምታዩት የድንግል ማርያም መልጇና ጸሎቷ በእናቴ በኩል ደርሷል ነው። ይሁን የራሴ ምስክር ነኝ። አደባባይ ላይ ተናግሬያለሁ። ኦርቶዶክስ እኮ የማይሆን ሰው ነበር። ደምረው የትኛዋ ማርያም ደምረው ስውሯ ናት ወይስ የትኛዋ? ይኸውልህ ከዚህ በኋላ አንተ ከገባ ማለት ነው ብሎክ ቤት ባዶ ነው። እዛ ብሎክ ቤት ነው ማስገባ እንዳገባ። ለምን? ውሸት ስለማልፈልግ እውነትን እውነት የሚል ሰው ነው መግባት ያለበት። እውነትን እውነት እኔ ታቁኛላችሁ። በተለይ የዛሬ 2 ዓመት ደምረውን ማንም ኦርቶዶክስ ይሆናል ብሎ የሚጠብቅ የለም። ማንም ግን በድንግል ማርያም መልጃዋ፣ ልመናዋ፣ ጸሎቷ ገባችሁ? የእግዚአብሔር ብርሃን ለእኔ እንዲበራልኝ ሆኖ በርቶልኝ በዚህ ቅድስት ተዋሕዶ ቤተክርስቲያን ውስጥ እንድገባና የዚህ ቅድስት ተዋሕዶ ቤተክርስቲያን መስካሪ እንደሆን አድርጋኛለች። መስካሪ እውነትን እንድናገር አድርጋኛለች። ማስረጃ እምነት ማስረጃ አያስፈልገውም። ገባ? ማስረጃ አያስፈልገውም። ገባ? ማስረጃ አያስፈልገውም። እምነት ማስረጃ የሚያስፈልገው ከሆነ ያ ጨርቅ በምን እምነት ነው እነዛን ሰዎች የፈወሰው? ማስረጃ አለክ? ማስረጃ የለም። ፍቅሬና ምህረት ቀጥሉ። እሺ፣ አመሰግናለሁ። አመሰግናለሁ። እሺ፣ አስፒሮስ ግባ። እስካሁን ታግሼ አዳምጫለሁ። እንግዲህ ያው ቀጥል ከእንትና ጋር አብራችሁ በተለይ ማታውን በተነሳው ርዕስ ላይ በተለይ አሁን እናንተ አሁን ባወራችሁላት እንትን ላይ ያው ጭቅጭቅም ስለሆነ ስለሱ ማንሳት አልፈልግም። ግን ማታ ተነስቶ በነበረው ርዕስ ላይ አንደኛ እነ ተመስገንም ቤት ነበርኩኝ፣ ሁለተኛ እነ እንትናም ጋር ነበርኩኝ። አንተም ስትመጣ እዛው ነበርኩኝ፣ እየተከታተልኩ ነበር። አንተ የቆምክበት መሰረት ላይ ሆኜ መቀጠል እፈልጋለሁ። ማለቴ አንተ ክርስቶስ ኢየሱስ ስራችንን ሰርቶ አሁን በአብ ቀኝ ተቀምጧል። ነገር ግን የሰራው ስራ አንዴ በምድር ላይ የሰራው ስራ ስለ ኃጢአተኞች ያማልዳል በሚለው መሰረት ላይ እኔም በዛ እምነት ላይ ቆሜ መቀጠል እፈልጋለሁ። የእምነት እንትናችን አንድ የሆነ ይመስለኛል። ደም ኢየሱስ ክርስቶስ ልክ ነው። ጠላቶቹን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎ በአብ ክብር በእግዚአብሔር ቀኝ ተቀምጧል። ነገር ግን የሰራው ስራ የአቤል ደም በምድር ላይ ስለ ራሱ እንደሚጮህ ሁሉ የኢየሱስ ክርስቶስም ደም ስለ ኃጢአተኞችና ስለ በደለኞች ይጮሃል። አንደኛ ምልጃ የምንለው እሱን ነው። ሁለተኛ ደግሞ የቀረበልን መስዋዕት ለዘላለም እኛን ፍጹም እንዳደረገ መናገር እፈልጋለሁ። እዚህ ጋር ተስማማለህ? ደም ከምረት ጋር አውሩና ከዛ ከኔ ጋር ትቀጥላለህ። እሺ፣ ምረት እንትን ዕብራውያን ምዕራፍ 12 ላይ ምዕራፍ 10 ቁጥር 12 ላይ እንደዚህ ይላል፣ እርሱ ግን ስለ ኃጢአት አንድም መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብም አሁን የምፈልገው ይህንን ነው። አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና ይላል። ስለዚህ የቀረበላቸው ኢየሱስ ክርስቶስን መስዋዕትነት የቀረበላቸው ሰዎች ፍጹማን ሆነዋል። ከምኑ የተነሳ? ያንን ስርታጁና በቃላችሁ ወይ ይቅርታ፣ የብሉይ ኪዳን ጊዜ በእነ አሮን ሹመት የሚቀርቡት መስዋዕቶች ለሚያቀርቡትን ሰዎች ፍጹም ሊያደርጓቸው አይችሉም። በየዓመቱ እየተመላለሰ ወይም በሌላ ጊዜ ኃጢአት በሰራ ቁጥር መስዋዕት ያቀርብ ነበር። መስዋዕት አቅራቢው ሰውየው ማለት ነው። ይዞ እነኚህ ኃጢአት ሊያስወግዱ የማይቻሉትን መስዋዕቶች ዕለት ዕለት ይዞ ወደ መቅደሱ ይመጣል፣ መስዋዕት ያደርጋል። ለምን? የሚቀርበው መስዋዕት አንዴ ፈጽሞ ሊያጸድቀው በፍጹም ስለማይችል
በህሊናው እንደገና የኃጢአት ክስ ስላለ በየጊዜው መስዋዕት ማቅረብ ያስፈልገው ነበር። በኢየሱስ ክርስቶስ ግን የቀረበልን መስዋዕት ወይም ኢየሱስ ክርስቶስ እኛን ወክሎ ያቀረበልን መስዋዕት ከአሁን በኋላ ፍጹም በኃጢአት እንዳንጠየቅ ፍጹማን አድርጎናል ይላል መጽሐፍ። ደሜ ምህረት ነው ከማጋ ለውራው። ስለዚህ የቀረበልን መስዋዕት በቀረበልን መስዋዕት ምን ሆነናል? ፍጹማን ሆናለን። ስለዚህ ማስረጃ ምንድነው? ከዛ ወረድ ብሎ ስለዚህ መንፈስ ቅዱስ ይመሰክራል እንደዚህ ብሎ ማለት ነው። ከዚያ ወራት በኋላ ከነርሱ ጋር የሚገባው ኪዳን ይህ ነው ይላል እግዚአብሔር ጌታ። በልባቸው ሕጌን አኖራለሁ፣ በልባቸው ጽፈዋለሁ፣ ኃጢአታቸውንና አመፃቸውንም ደግሜ አላስብም ተብሎ ተጽፏል። ስለዚህ በክርስቶስ ኢየሱስ በቀረበልን መስዋዕት በኩል ኃጢአትና መስዋዕት ተደግሞ በእኛ ዘንድ አይታሰብምና ጻድቃን ሆነናል ብዬ ይህንን አዋጅ ከመስዋዕቱ የተነሳ ከቀረበልን መስዋዕት የተነሳ ማወጅ ይችላለሁ ማለት ነው። ወደ ቀኝ አጋርሞት በግራ አስቆጠረ። ወደ ቀኝ አጋርሞት በግራ አስቆጠረ። Chegou, deu um totozinho no pé direito do Mané. Discute, mas a falta está marcada. የሆነ ድምፅ አለ ማጋ ነው። 3 jogos juntos com a camisa do Liverpool. Salah e Mané. እሺ ፍቅሬ ስለ ምልጃ ነው እያወራ ያለው አልገባኝም እስካሁን ያልከው። ስለ ምልጃው ሳይሆን ስለ ቀረቡት መስዋዕቶች ነው እያወራሉት። ከምን ጋር አነጻጽሬ የዕብራውያን መጽሐፍ እንደሚያነጻጽረው በብሉይ ኪዳን በእነ አሮን የሊቀ ካህናት ስርዓት የሚቀርቡት መስዋዕቶች አሉ አይደለ? እስራኤላውያን ኃጢአትና በደል ሲሰሩ ወደ ካህናቶቹ ያመጡና ዕለት ዕለት በኃጢአት በሰሩ ቁጥር በየቀኑ የኃጢአት ጥያቄና የኃጢአት ክስ ስለነበረባቸው መስዋዕት ያቀርቡ ነበር። ኃጢአት ሲሰሩ መስዋዕት ይዘው ይመጣሉ። በየዓመቱ እንደገና የሚደረግ የኃጢአት እንትን አለ፣ የሚቀርብ የኃጢአት መስዋዕት አለ። የወይፈን የፍየሎችና የበጎች ደም ይቀርብ ነበረ። ለምን? የፍየሎች የሚቀርቡት እነኚህ የፍየሎችና የእንስሳቶች ደም ኃጢአትን ከቶ ሊያስወግዱ አይቻልም ነበር በብሉይ ኪዳን ጊዜ። በአዲስ ኪዳን ጊዜ ግን ስንመጣ ኢየሱስ ክርስቶስ ይዞ በፊት የቀረበልን መስዋዕት የሚያቀርቡትን ሰዎች ፍጹማን አድርጓቸዋል። ከአሁን በኋላ በኃጢአት ሊጠየቁ እስከማይችሉ ድረስ። ሐሳቤ ግልጽ ነው። ከቀረበው የሚቀርቡት መስዋዕት ኃጢአት ብትሰራ ድነትን ታጣለህ አታጣም? አላጣም። ፍጹማን አድርጓቸዋል ብሎ መጽሐፍ ቅዱስ ይናገራል። አሁን እኔ አይደለም አሁን ኃጢአትን የመስራት እንትን አይደለም። አሁን ስለ መስዋዕቶቹ ነው እያወራሁት። የመስዋዕቶቹን አቅምና የመስዋዕቶቹን ዓላማ ነው እየተናገርኩ ያለሁት። በብሉይ ኪዳን ጊዜ ቆይ አንዴ እያወራን ያለነው አሁን ስለ ኢየሱስ ክርስቶስ ነው። መስዋዕቱ ክርስቶስ ነው። መስዋዕት አቅራቢውም ክርስቶስ ነው። ትክክል። ተቀባዩም እሱ ነው አይደል? ትክክል። ስለዚህ የአምላክ አማላጅ ነው ልንለው እንችላለን። መጽሐፍ እንደሚል አዎ አማላጅ ነው ይላል። የሚማልደው እንዴት ነው? በምድር ሳለ ባቀረበልን መስዋዕት እና አሁን ደግሞ በቅድስተ ቅዱሳን ይዞ በገባው በአብ ፊት ሊታይ ይዞ በገባው አንዴ ፍቅሬ ይቅርታ አንዴና የመድዬ አንድ ቁጥር እየጻፍክ ነበረ። ያይ ልወጣ ስለሆነ አመሰግናለሁ ደምዬ ስላስገባኝ። ሁላችሁንም እንኳን አደረሳችሁ ብያለሁ። አይ እንደውም ወደ ትምህርቱ ከመሄዱ በፊት ደምዬ የሆነ ምከሩኝ ምናምን ሲል ስለነበረ እና ደምዬ በውስጥ ጽፌልሃለሁ ወንድም አለ። በጣም ቀነነት ዛሬ እዚህ ጋር ላመስገናችሁ። ፍቅሬና አንተ አስደስታችሁኛልና በቃ ወንጌል የሚሰበከው በፍቅር ነው፣ ደሜን የምንረዳው። በተረፈ በውስጥ ስለጻፍኩልህ ብታየው ደስ ይለኛል። ደምዬ እንወዳለን። ፎሎ አድርጉት። ይችል ለማለት ነው። ክበሩልኝ። ፍቅሬ ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው ተብሎ የተጻፈበት የመጽሐፍ ቅዱስ ማስረጃ አለ? የፈረደበት ሮሜ 34 ነው። ደሜ ቅድም ለልጅ የጠየቀውን አንድ እዚህ ዕብራዊ ያለ ሮሜ 34 ብቻ ቀጥታ ነው የማወርደው። ጣልቃ የሚገባ ሰው ቀጥታ ነው የማወርደው። ቆይ ምንድነው የምትለው? ከላይ ከፍቅድ ጎን ያለው አስል የደብኝ ልተኛ ነበርና ቅድም የተናገርከውን ልጅ የጠየቀውን ጥያቄ ከቻልክ ልመልስ ከሰጣኝ 10 ሰከንድ። እሺ 10 ሰከንድ መልስና ተኛ በቃ። ከዛ ምስክርነት ቅድም ልጅቷ የሰጠችው ላይ እና ድንግል ማርያም አላረገችም ያልከው ላይ እግዚአብሔር
በሁሉም ነገር ሊሰራ ይችላል። ግን እሰራለሁ አያም ተናግሮ ያውቃል። ሰዎችን ልብን የሚመረምር እግዚአብሔር ነው። ሊሰራ ይችላል በሁሉም ነገር። ግን እግዚአብሔር እኛ የነገረን በክርስቶስ ኢየሱስ እንደሚገኝ ነው። እኔ ግን ሰዎች በድንግል በሆነ ነገር ተቋይ ቤትም ተሳካልን ይላል። ሰዎች ወደ እግዚአብሔር ወደ ክርስቶስ እንዳይመጡ ዲያብሎስ እየሰራ ያለ ይመስለኛል በተለያየ ስሞች። አንዴ ይቅርታ እኛ እግዚአብሔርን እያመለክን ዲያብሎስን እያመለክን አይደለም። እግዚአብሔርን እያመለክን ገባ። እግዚአብሔርን እያመለክን እግዚአብሔር ባከበራቸው ቅዱሳን በሰጣቸው ረድኤት ወይም ደግሞ በሰጣቸው ቃል ኪዳን መሰረት ገባ። እግዚአብሔር እነሱን ተጠቅሞ ለእኛ ነው እያደረገ ያለው። ተደረገልን ብለው ደግሞ መሰከሩ። ስለዚህ አንተ ይሄንን መናገር እኔ አሁን ጠንቋይ ቤት ሰው ሄዶ ጠንቋይ ቤት እኮ ሰው ሲሄድ እኮ ሰይጣን እንደሚያደርግለት አስቦ እኮ ነው የሚሄደው። ጠንቋይ ቤት እኮ እግዚአብሔር አለ ብሎ እኮ አለም የሚሄደው። ሰይጣን ያደርግልኛል ብሎ እኮ የሚሄደው ሰይጣን ያደርግልኛል ብሎ ምክንያቱም ሰይጣን የዚህ ዓለም ገዢ ስለሆነ ማለት ነው። ስለዚህ ስትናገር ተጠንቅቀህ ተናገር። እኔ ልል የፈለኩ መሰለህ ሰዎች ወደ ክርስቶስ ኢየሱስ እንዳይደርሱ ምንም ነገር ሊያደርግ ይችላል ከሚል ነው። ምንም አሁንም እኮ በድንግል ማርያም አሁንች ልጅ ተደረገልኝ ያለችው ልጅ ለእኔ የምትባል እህታችን እሷ አሁን ክርስቶስ ኢየሱስ ተሸፍኖብሻል ወይስ ኢየሱስ ክርስቶስ አሁንም ለአንቺ አዳኝ ነው ብትባል አዳኝ ነው ጌታዬ ነው አምላኬ ነው ትላለች። አይሸፈንባትም ክርስቶስ ኢየሱስ። ይሆን ያለው እኮ እኔ እኮ አለው ኢየሱስ ክርስቶስ በእኔ ዘንድ ማንም ሊሸፍነው አይችልም። ኢየሱስን የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። መቼም ነው የማይሸፈነው ኢየሱስ ክርስቶስ መቼም በማንም አይሸፈንም። የመስቀሉ ስራ ማንም ሊሸፍነው አይችልም ወንድሜ። ስለዚህ እንቅልፍን በትክክል ተኛና ነገ ጠዋት እከፍታለሁ፣ እናወራለን። በርታልኝ። ቀጥሉ። ሻው ምረትና ፍቅሬ። እሺ ፍቅሬ የጠየቅኩን ጥያቄ መልስልኝ። አዎ ስለ አማላጅነቱ አይደል የጠየቀኝ? ያው ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው የሚል የመጽሐፍ ቅዱስ ክፍል ብዙ ቦታ አለ። አሁን ለምሳሌ ሮሜ 8:34ን አልፈን እንኳን እዚህ ዕብራውያን መጽሐፍ አማላጅ ነው የሚል አማላጅ የሚል ያው ይላል እኮ ሮሜ 8:34 አንደኛ ይማልዳል ይላል እንጂ አማላጅ አይልም እዛ ጋር። እሺ ቆይ ላስረዳ። ስለ እነርሱም ሊያማልድ ይላል። ያማልድ በስራ ላይ እንዳለ ነው የሚያመለክተው። ስለ እነርሱም ሊያማልድ አይደለ? ስለኛ የሚማልደው ይላል። የማለደው ሳይሆን የሚማልደው ብሎ ይናገራል። አንደኛ በስራ ላይ እንደሆነ ያስታውቃል። የማለደው ቢል በአላፊ ቃል ላይ ስላስቀመጠው ምልጃው ያለፈ እንደሆነ እንረዳለን። ፍቅሬ አማላጅ ማለት ምን ማለት ነው? በእኛና በእግዚአብሔር መካከል የሚቆም ማለት ነው አማላጅ ማለት። አዎ እንደገና መስዋዕትና መባን ይዞ በእግዚአብሔር ፊት የሚመጣ ማለት ነው። እሺ በምን ፈተው ነው እንደዛ? ከብሉ ኪዳን ከነበሩት ከመገናኛው ድንኳን ውስጥ ከነበረው ስርዓት ተነስቼ ማለት ነው። ለምንድን ነው እንደዛ ምልህ? በዛን ጊዜ በብሉ የነበሩት እስራኤሎች ኃጢአት ሲሰሩ ኃጢአታቸውን በቤት ውስጥ ተንበርክከው ይቅር በለን ብለው ለምነው አይደለም የሚታረቁት። የመስዋዕት በግ ይዘው ይመጣሉ። ለዛውም በጉን ገብቶኛል። አማላጅ ማለት ምን ማለት ነው አልከኝ? ወደ ትንተና አትግባ። እሺ አማላጅ ማለት በእኛና በእግዚአብሔር መካከል ቆሞ ስለኛ በእግዚአብሔር ፊት የሚያስታርቅ ማለት ነው። እግዚአብሔር ከማጋ ነው የሚያስታርቅ? እግዚአብሔር የሚያስታርቅ ከኃጢአተኛ ከእግዚአብሔር ጋር ይታረቃል። የኢየሱስን እግዚአብሔርነት ነው የጠየቀው። እግዚአብሔር ከየትኛው እግዚአብሔር ጋር ነው የሚያስታርቅ? ኢየሱስ ክርስቶስ እኮ ሊቀ ካህንና ሰው ነው። እኔ የምጠይቀህ መልስልኝ። እግዚአብሔር ከየትኛው እግዚአብሔር ጋር ነው የሚያስታርቅ? አሁን እዚህ ውስጥ እኮ የስላሴ ነገር እኮ ነው የሚታየው። እግዚአብሔር ከየትኛው እግዚአብሔር ጋር ነው የሚያስታርቅ ካልከኝ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል የቆመ መካከለኛ ነው። ስለዚህ ከአብ ጋር ያስታርቅ፣ ወልድ ከአብ ጋር ያስታርቀናል። ስላሴን አይደለም የምናምነው እኮ። መካከለኛ ማለት ምን ማለት ነው? በእኛና በእግዚአብሔር መካከል ከእኛም ፊት እግዚአብሔርን ሆኖ የሚቆም ከእግዚአብሔርን ፊት ደግሞ ሰው ሆኖ የሚቆም ማለት ነው። እሺ አማላጅ ማለት ምን ማለት ነው አልከኝ? አስታራቂ ወይም የሰውን ኃጢአትና በደል ይዞ በእግዚአብሔር ፊት የሚቆም ማለት ነው። ይሄ የመስዋዕትን ይዞ በእግዚአብሔር ፊት የሚቆም ማለት ነው። እሺ ማስረጃ ስጠኝ እስኪ። የብሉይ ኪዳን በኢየሱስ ክርስቶስ ማለት አንዴ ወንድማችን አማላጅ ማለት አስታራቂ ነው የሚል ማስረጃ ስጠኝ።
ያው የኢየሱስ ክርስቶስ ስራ ማማንተን እኮ ነው፣ ምስክር እኮ ነው። ለምን ርቅ ሄዳ? የክርስቶስ ስራ ምንድነው? ማስታረቅ ነው አይደል እንዴ? ማማለድ ነው አይደለ? አማላጅ ግን አንተ እንዳልከው አይደለም የተፈታው። አንተ እንዳልከው አይደለም። አማላጅ ማለት አንዱ ስለሌላው መለመን ተብሎ ነው የተፈታው። አሁን ይኸውልህ ኢየሱስ ክርስቶስ አሁን ይውላት በለኝ። አማላጅ ማለት አንዱ ስለሌላው መለመን። እሺ ታዲያ እንደዚህ ከሆነ መጽሐፍ ቅዱስ ላይ ለምን ስለኛ ይማልዳል ተብሎ ተጻፈ? እኔ አይደለሁም ያልኩት ወንድማችን። ላውጣልህ ደምዬ በትልቁ አድርገኝ። አንዴ በትልቁ አድርገኝ ደምዬ። በትልቁ ነው። እሺ አመሰግናለሁ። አንበበው እስኪ ምን ይላል? አንበበው፣ ችግር የለውም አንተ ለአንተ በደንብ ስለሚታይ ይሰማሃል። እሺ ምልጃ አማለደ መሰረታዊ ትርጉም አንዱ ስለሌላው መለመን። አንዱ ስለምን መለመን? ስለሌላው መለመን። ግልጽ ነው። የሰማው ነው፣ ግልጽ ነው። እሺ እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ፣ ጸሎታቸውም ተሰማ ይላል። ስለዚህ ኢየሱስ ክርስቶስም አማላጅ ነው፣ እነ ሙሴም አማላጅ ናቸው። እሺ እዚህ ጋር ጥያቄ ብጠይቅ ሙሴ በለመነ ጊዜ እግዚአብሔር በእውነት ጸሎቱን ሰምቶታል? ማለት ይህንን ህዝብ የበደልከውን ህዝብ የበደለህን ህዝብ ከምታጠፋ እኔን ከህይወት መዝገብ ላይ ደምስሰኝ ሲለው እግዚአብሔር ምን ብሎ መለሰለት? የምንረውን እንለዋል። እኔ በከንትኗ ከምስክርነት የማቀርበው የእነ ሙሴን ስራ ይዤ ነው የማቀርበው። ሙሴ ስለለመነ እግዚአብሔር እሺ ብሎ አልመለሰለትም። ሙሴ ለማሁን እያወራን ያለው ስለ ክርስቶስ ነው። እዚህ ጋር እነ ሙሴም አማላጅ ስለመሆናቸው ተናገረ። ምልጃ ደግሞ ልመና ነው አለ። ጌታችን ኢየሱስ ክርስቶስ ወደ ማን ነው የሚለምነው? ወደ አብ። መቼ? በምድር ላይ ሆኖም አሁን በሰማይቱ ባለችው ሊቀ ካህናቶች በእውነተኛይቱ መቅደስና በዛ አገልጋይ ስለሆነ ማለት ነው። በየትኛው የመጽሐፍ ቅዱስ ክፍል ነው አሁን ላይ ይለምናል ተብሎ የተጻፈው? አሁን ይኸውልህ ይለምናል ብዬ የምለው ስራውን ነው። በነገራችን ላይ ያተኮርልኝና ማለት ነው። ለምን መሰለህ እንደዚህ የምልህ ኢየሱስ ክርስቶስ በሊቀ ማን ነው በመልከ ጸዲቅ ሹመት የተሾመ ንጉስና አስጨርሰኛ። ስራው ከምልጃ ጋር ማገናኘው? ጌታችን መድኃኒታችን ኢየሱስ ክርስቶስ አንተን ያስታረቀው በምልጃ ነው? በስራ ነው። በስራ ነው። በምልጃው ነው አንተን ያስታረቀው? በስራ በሞቱ በሆነው ስራ ነው። እንኳን እሱ አይደለም በብሉይ ኪዳን የነበሩት ሊቀ ካህናቶች ማለት ነው የሚያስታርቁት በይቅር በላቸው በሚል ሳይሆን በስራ ነው። መስዋዕት በማቅረብ ስራ ነው ሰውን ሲያስታርቁ የነበሩት እኮ። ምልጃ ማለት መለመን ከሆነ መለመን የሚለውን ይኸውልህ አሁን እናስቀምጠውና እግዚአብሔር ሰዎችን ይቅር የሚለው በብሉይ ኪዳን ጊዜ እግዚአብሔር ሰዎችን ይቅር የሚለው በልመና ነው። እየሰማኝ ነው ምህረት? እየሰማሁ ነው። በብሉይ ኪዳን ጊዜ ሰዎች ኃጢአት ሲሰሩ ካህኑ ይቅር በላቸው ብሎ በመለመን ነው ይቅር የሚባሉት ወይስ መስዋዕት አቅርበው በመስዋዕቱ በኩል ነው ይቅር የሚባሉት? እኔ ስለ ብሉይ ኪዳን ካህናት አይደለም እያወራ ያለሁት ወንድማችን፣ አሁን ስለ ክርስቶስ ምልጃ ነው። ታዲያ የኢየሱስ ክርስቶስ የምልጃ እንትን የመጣው ከብሉይ ኪዳን አይደለ? እንደ አሮን ስርዓት ባልሆነ ሊቀ ካህንነት ሳይሆን እንደ መልከ ጼዴቅ በሆነ ሊቀ ካህንነት ነው አንተ ለዘላለም ሊቀ ካህንነት ተብሎ የተሾመው። ታዲያ እሱን ካህን ተሳትለ ለምን ትጠይቀኛለህ? ኦኬ ክርስቶስ የብሉይ ኪዳኑ ምልጃ ለአዲስ ኪዳኑ የብሉይ ኪዳኑ ጥላ ነው፣ የአዲስ ኪዳኑ አካል ነው። በብሉይ ኪዳን ሊቀ ካህናት የተባሉት ብዙዎች ናቸው። አሁን እንድታስረዳኝ የምፈልገው ስለ ክርስቶስ ወንድማችን፣ አሁን የምፈልገው እኔ ስለ ክርስቶስ ምልጃ ነው። እሺ እኔ ደግሞ እንደዚህ ይላል ቃላቱ የሚለው አንዱ ስለሌላው መለመን ነው ይላል። እኔ መዝገበ ቃላቱን አስቀምጠው ነው ይኸውልህ ዮሐንስ 16 አስቀምጦ አይባልም። አንተ አትቀበለውም የመዝገበ ቃላት? እሺ ልቀበለው፣ ግን ከሱ በላይ የምቀበለው ምን ነው? አይደለም ትቀበለዋለህ ወይስ አትቀበለውም? እሺ እቀበለዋለሁ፣ ግን ከሱ የበለጠ ደግሞ ሌላ ምስክር አለ፣ መጽሐፍ ቅዱስ ማለት ነው። የብሉይ ኪዳን በሚገባ ሳንረዳ እየተደማመጠ መጽሐፍ ቅዱሱ ምን ይላል መሰለህ?
ምልጃ አንዱ ስለሌላው መለመን ከሆነ መጽሐፍ ቅዱሱ ዮሐንስ 16:26 ላይ እኔ ስለ እናንተ አብን የምለምን አይደለሁም ይላል። እና ምንድነው ስትለው ዮሐንስ 14:13 ላይ በስሜ የምትለምኑትን ሁሉ አደርግላችኋለሁ አለ። አስደርግላችኋለሁ አይደለም ያለው፣ አደርግላችኋለሁ። አድራጊ መሆኑ ባለስልጣን መሆኑን አምላክ መሆኑን ጌታ መሆኑን ነው እዚህ ጋር የሚናገረው። አስደርግላችኋለሁ እያለ አንተ አስደራጊ ነው እያልክ ነው። ምን ስላልከው? አማላጅ ስላልከው። አማላጅ ማለት ምን ስለሆነ? መለመን ስለሆነ፣ ማስደረግ ስለሆነ፣ መጠየቅ ስለሆነ። ስለዚህ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ክርስቶስ ከስጋ ወራት ውጪ አማልዷል የተባለው? በስጋ ወራቱ እኛም አማልዷል ብለን እናምናለን። አሁንስ በነገራችን ላይ አሁን ከአነሳው እንትን ልጀምርና አሁን ዮሐንስ ወንጌል ላይ የጠቀስክልኝ እኔ ስለናንተ አብን የምለምን አይደለም የሚለው ቃል የተጻፈው ካሁን በኋላ እኔ ስለናንተ አብን አልለምንም፣ እሱ ራሱ ይወዳችኋል፣ ለምን ተቀብሏችኋልና ቀጥታ እሱን መጠየቅ ትችላላችሁ፣ እሱ ያደርግላችኋል ለማለት ነው። እሱ ይቀመጥና ግን አሁን አንተ የብሉይ ኪዳንን የማስታረቅ ወይም ወንድማችን አሁን ከስጋ ወራቱ ውጪ ጌታችን መድኃኒታችን ኢየሱስ ክርስቶስ የለመነበትን የመጽሐፍ ቅዱስ ክፍል አሳያኝ ነው። እሺ ወደ ማን ነው የሚለምነውስ? ወደ ማን ነው? እንዳወራና እንትን እንድል እድል ስጠኝና ወይ ትንሽ ልጠብቅህ ትጨርሳለህ እኮ ነው። የጨረሱ ጥያቄ መልስልኝ። እሺ ኢየሱስ ክርስቶስ በምድር ላይ በነበረ ሰዓት በመስቀል ላይ ማለት ነው ስጋውን ስለነበረበት ሰዓት አይደለም፣ እኔ አሁን ላይ ነው የምጠይቅህ። ስለ ሰማይ ነው። አሁን እኛም አማልዷል ብለን እናምናለን ብያለሁ። እሺ እንደዚህ ብዬ ሊቀጥልልህ ኢየሱስ ክርስቶስ አሁን በሰማይ ባለችው መቅደስ አገልጋይና ሊቀ ካህን ነው። አገልጋይ ማለት ምን ማለት ነው? የሚያገለግል ማለት ነው። ምን ሊያደርግ? መባንና መስዋዕትን ሊያቀርብ በእግዚአብሔር ፊት የቆመ አገልጋይ ማለት ነው ኢየሱስ ክርስቶስ። እኔ ወንድማችን የጠየኩ ጥያቄ ምንድን ነው መሰለ? እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራቱ አማልዷል ብለን እናምናለን። ስለ ሰማይ እኮ ነው ያወራውልህ። ዕብራውያን 5:7 እንደዚህ ይላል፣ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይልና ሉቃስ 23:34 ላይ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ስለዚህ ሌላ የመጽሐፍ ቅዱስ ክፍልን ማስረጃ ማምጣት እችላለሁ። በስጋ ወራቱ አማልዷል። አዎ። በስጋ ወራቱ ማለት ምን ማለት ነው? ኢየሱስ ክርስቶስ በስጋ ወራቱ በምድር ላይ ሲመላለስ ለኃጢአት የሚሆን መስዋዕት ሳያቀርብ ነው በልመና ነው ያስታረቀን? አንተ ልጠይቅ። አሁን የምጠይቅ መልስልኝ እኮ እያልኩ ነው። እንግዲህ ይኸውልህ እኔ እስከማውቀው ድረስ ማለት ነው መጽሐፍም እንደሚል ኢየሱስ ክርስቶስ እኛን ያስታረቀን በመስቀል ላይ ስራ ነው እንጂ በልመና አይደለም። ይቅር በላቸው በመስዋዕት ነው ያስታረቀን። ምልጃ ማለት ልመና ከሆነ አይደለም። ቅዱስ ክፍል ላይ ነው አሁን ላይ የሚለምነው እኮ ነው። በመንፈሳዊ ዓለም ላይ በብሉይ ኪዳን ስርዓት ይኸውልህ ምልጃ ማለት መስዋዕት አቅርበ የምትታረቀው ጉዳይ ነው ስለ ኃጢአት። ለምንድን ነው የማትሰማኝ? ይኸውልህ እንዳንሰለቻች ሌሎች ወንድሞችም እድል እንሰጣቸው ማለት ነው። ምልጃ ማለት መለመን ከሆነ ክርስቶስ ደግሞ በስጋ ወራቱ አማልዷል ብለን ካልን አሁን ላይ የትኛው የመጽሐፍ ቅዱስ ክፍል ነው ክርስቶስ ይለምናል ብሎ ያስቀመጠው ነው ያልኩ። ሰምቻለሁ እኮ እዚህ ቦታ ላይ ብለህ መልስልኝ። እሺ ለም ሰምቻለሁ። አንተ አሁን ያልተቀበልከኝ ነገር ምንድን ነው መሰለህ? ከታሪክ ተነስቼም እኮ አቀረብኩልህ። ኃጢአት በልመና አይሰረዝም። ይህ ስርዓት በብሉይ ኪዳኑ ጊዜ እንኳን አልነበረም። እኔ ኃጢአት በምን ይሰረዛል ብዬ አልጠየቅኩም። አሁን ላይ ኢየሱስ ክርስቶስ የሚለምንበትን የመጽሐፍ ቅዱስ ማስረጃ ስጠኝ ብቻ ነው። ምልጃና ልመናው ለምናችን ለኃጢአታችን አይደለም እንዴ? ስለ ኃጢአታችን የሚሆን ነገር ልመና አይደለም እንዴ? ምልጃ አይደለም? በኃጢአት ጉዳይ ጥያቄ ምንድን ነው ፍቅሬ? አይ ሌሎች ሰዎች ይግቡልህ እንግዲህ አባቴ። አንተ ምናልባት ጥያቄ ምንድን ነው ፍቅሬ? ምልጃ አልከኝ እኮ ምልጃ አይደል ያልከኝ? ምልጃ ልመና ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ላይ በየትኛው የመጽሐፍ ቅዱስ ክፍል ነው ይለምናል ተብሎ የተጻፈው ነው? እኔ ደግሞ ምልጃ ልመና አይደለም። ለምንድን ነው ልመና አይደለም የምትለው አትለኝም እንዴ? ምልጃ ልመና ከሆነ ምልጃ ምን ማለት ነው? እሺ ማስረጃ ስጠኝ። ምልጃ ይኸውልህ ምልጃ ማለት አንድ ሰው ኃጢአት ሲሰራ በሰውና በእግዚአብሔር ፊት የሚገባ መካከለኛ ማለት ነው።
ስራ ነው። ያ ደግሞ ልመና በቃል ብቻ ምልጃ ማለት ምን እንደሆነ ይኸውልህ ትርጉሙ ይኸውልህ አሁን አሳየው አይደል? ምልጃ ማለት ልመና መሆኑን አሳየው። አንተ ያሳየኝ ከየት ነው? ከመዝገበ ቃላት ነው አይደል ያሳየኝ? እኔ ደግሞ ይኸውልህ ከብሉይ ኪዳን ስርዓትና ከመጽሐፍ ቅዱስ እኮ ነው እያወራሁልህ ያለው። ወይ መዝገበ ቃላቱን አትቀበለውም? ከመጽሐፍ ቅዱስና ከመዝገበ ቃላት የትኛውን ልቀበል እስቲ አንተ ራስህ? እኮ የመጽሐፍ ቅዱስን ማስረጃ እኮ አላመጣህልኝም። በአሁኑ ሰዓት እንደሚለምን ማስረጃ ስጠኝ አልኩህ፣ አልሰጠኝም። የትኛው የመጽሐፍ ቅዱስ ነው ይለምናል ተብሎ የተጻፈበት? አንደኛ ማለት ነው እናንተ ስላልተቀበላችሁት እንጂ ስላልተቀበላችሁ ይኸውልህ ቀጥታ እዚህ ክፍል ላይ አሁን ላይ ይለምናል ብለህ አስቀምጥልኝ ማስረጃ። ይማልዳል ይላል። ሮሜ 8:34 ላይ ስለኛ የማለደው ሳይሆን የሚማልደው ብሎ ያስቀምጥልሃል። እንደገና አሁን ያየነው ማነው ዕብራውያን 10:12 ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ብሎ ከአንድም ስንት ቦታ ይናገራል መጽሐፍ ቅዱስ። ወደ እሱ እንምጣ ወይስ ወደ እኛ ሀሳብ እንምጣው? ለምን በአላፊ ቃል እኮ አይደለም የማለደው ብሎ ያስቀምጠው፣ የሚማልደው ብሎ በስራ ላይ እንደሆነ ቁጭ አድርጎ ይናገራል መጽሐፍ ቅዱስ። ይሄ ምንድን ነው የሚለው ወንድማችን? አንዴ የመጽሐፍ ቅዱስ መዝገበ ቃላት ይላል። ከታችስ ምን ይላል? በኢትዮጵያ መጽሐፍ ቅዱስ ማህበር ይላል። እሺ ይሄንን ትቀበለዋለህ? እኔ ከመጽሐፍ ቅዱስ ስለማይበልጥ አልቀበለው። አትቀበለውም? ይሄንን ከመጽሐፍ ቅዱስ ስለማይበልጥ ከመጽሐፍ ቅዱስ ቀጥሎ ባለ ተቀበለዋለሁ። ይበልጣል አይበልጥም አላልኩም። ትቀበለዋለህ ወይስ አትቀበለውም ነው ያልኩህ። እንዴ የተጻፈልኝ የአማርኛ መጽሐፍ ቅዱስ በግልጽ እያለ በሚገባኝ ቋንቋ እያለ እሱን ሳላምን ነው ወደ ሌላ ፍቺ። ወንድማችን አሁን በግልጽ የሚገባ ቋንቋ የትኛው ነው አላልኩም። ስለ ቋንቋ አላወራሁም። ይሄንን ትቀበለዋለህ ወይስ አትቀበለውም ነው። እሺ እቀበለዋለሁ። እሺ በግድ ነው የምትቀበለው? እሺ አይ እቀበለዋለሁ። እሺ ከተቀበልከው ይሄ መጽሐፍ ቅዱስ መዝገበ ቃላት አንተ የምትላቸውን የመጽሐፍ ቅዱስ ክፍሎች አሁን ሮሜ 8:34ም ጨምሮ ስለ ምልጃ የተጠቀሱ አይደሉም እዚህ ላይ የሚለው። ስለምንድን ናቸው? አስረዳኝ። እሺ እናንበው። እሺ ይታያል አይደል? በደንብ አዎ ይታየኛል። እሺ ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን። እነ ሙሴም በምድር ላይ ሳሉ ስለ እስራኤል ማለዱ፣ ጸሎታቸውም ተሰማ። ዘውልቁ 14 ከቁጥር 19 እስከ 20። ክርስቶስ ለደቀ መዛሙርቱ ለመነ። ሉቃስ 22 ቁጥር 32። ዕብራውያን 5 ከቁጥር 7 እስከ 10። ምዕመናን ለሌሎች እንዲለመኑ ታዘዋል። ፊልጵስዩስ 4:6። አንደኛ ጢሞቴዎስ 2:1 እስከ 2። ክርስቶስ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የእርሱም ምልጃ አሁን ልብ በል እንግዲህ የእርሱም ምልጃ እንደኛ ልመና አይደለም አለ። የእርሱ ምልጃ ምን አለ? እንደኛ ልመና አይደለም። እኛ ልመና እንደምንለው አይደለም እኮ። እንዴት ነው? ክርስቶስ ለማኝ አይደለም እያለ ነው እዚህ ጋር። ታዲያ እንዴት ነው ብለን ስንል ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምዕመናን ፍጹም ድነትን አስገኝቷል። ራሱን ምን በማድረግ እኮ ፍጹም ድነትን የሚለውን አስምርበት። አንዴ ወንድማችን አንድ ጊዜ ራሱን መስዋዕት አድርጎ በማቅረቡ መስዋዕት አድርጎ ምልጃ ልመና ከሆነ እዚህ ጋር ክርስቶስ በምንድን ነው ይላል? መስዋዕት አድርጎ አንዴ ራሱን መስዋዕት አድርጎ። መስዋዕትነት ምልጃ አይደለም። መስዋዕትነት ዋጋ መክፈል ነው። በነገራችን ላይ እኛ እንደምንለው አይደለም ብለዋል እኮ። ከዛ እኛ እንደምንለው አይነት ልመና አይደለም አለ። በቃ አሁን ልመና ሲል ምልጃ ማለት ልመና ሲል እኛ አማላጅ ነው ስትለው እኮ አንተ ይለምናል እያልክ ነው፣ ይጸልያል፣ ይማጸናል እያልክ ነው አይደለም። እኔም እንደሱ አላልኩም እኮ። ይኸውልህ የሰራው ስራ በምድር ላይ ቀጥታ ምልጃ ማለት ልመና ነው ብለህ አትቀበልም። ልመና ማለት ምን ማለት? ተንበርክኮ መውደቅ ምናምን
እንደሱ አይደለም እኮ እያልህ ነው አሁን አንተ ራስህ እያነበብከው ያለው። እንደሱ አይነት ልመናን አይደለም የሰራው ስራ መስዋዕቱ ለዘላለም በአብ ፊት ስለ እኛ እኮ የሰራው ስራ ይታይልናል። ምልጃ አይደለም። የሰራው ስራ እኮ ምልጃ አይደለም። በመስዋዕትነቱ እኛን ካዳነን መስዋዕት ሆነ፣ ክርስቶስ ተሰቀለ፣ ስለኛ መከራ ተቀበለ ነው እንጂ ለመና አንልም። በልመና ዳነን አንልም። ታዲያ አንተ ለምን መጽሐፍ አማላጅ ነው ስትል ይለምናል፣ በልመና ነው ያዳነን እያልክ ነው። እሺ ልቀበልህና ታዲያ መጽሐፉ ስለኛ የሚማልደው ለምን ይላል? ከአንተ ጋር ለወግን እኔ ቆይ ልቀበል አትበለኛ። እኔ አሁን ስለዚህ እሺ ክፍል እያወራ ያለው ከአንተ እኩል ልቁምና በአንተ ሀሳብ ውስጥ ልግባልህና ስለኛ የሚማልደው ለምን ይለናል መጽሐፉ። ይህን ነው እኔ ማወቅ የፈለኩት። ከአንተ ጋር እስማማለሁ፣ ችግር የለም። እሺ የሚማልደው ማለት አማላጅ ስለመሆኑ ነው የሚናገረው እያልከኝ ነው? አብራራልኝ አንተ። እሺ ለምንድን ነው እንደዚህ ተብሎ የተጻፈው? ያልገባኝ ነው። ገብቶኛል። የሚማልደው የሚለው የመጽሐፍ ቅዱስ ክፍል ሮሜ 8:34 አማላጅ ነው የሚለውን እንትን ትርጓሜ ነው አንተ ያስከው? እኔ ያው ከሚማል ስለኛ የማለደው ሳይሆን ስለኛ የሚማልደው እያለኝ ስለሆነ ስለኔ አሁን የሚማልደው እሱ ነው ብዬ ነው ከተጻፈው ቃል ተነስቼ ተቀበልኩት። እናንበበው። እሺ ለዘላለም ሕያው ሆኖ በሰማይና በምድር ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። ሮሜ 8:34 ለዘላለም ሕያው ሆኖ በሰማይና በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። ምን በመቀበል ስልጣን ይላል እዚህ ጋር ሮሜ 8:34ን ጠቀሰ። ባለስልጣን ምን የሚያደርግ ነው? ሮሜ 8:34 እሺ ባለስልጣን ምን የሚያደርግ ነው? ባለስልጣንማ እሺ የሚፈርድ ነው ባለስልጣን። እሺ ለዘላለም ሕያው ሆኖ በሰማይና በምድር አለ። በሰማይና በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። ሮሜ 8:34 ዕብራውያን 7:25 አንደኛ ዮሐንስ 2:1 መንፈስ ቅዱስ ደግሞ ለምዕመናን ያማልዳል ይላል። መንፈስ ቅዱስም ያማልዳል። አሁን እኮ ይኸውልህ እየጠየኩ ያለሁት እንጨርሰው ወንድማችን፣ እንኳን እንዴ እንጨርሰው። መንፈስ ቅዱስም ያማልዳል። ይኸውልህ ለምን መሰለህ እንደዚህ አሁን እኔ መሀል ገብቼ እንደዚህ የምልህ አሁን ይኸውልህ እኮ እቺን ጨርሳትና ወደ ጥያቄ እንገባለን። እሺ ልመልስልህ። አሁን በእኔ መረዳት ልመልስ። አዎ በማይነገር መቃተት መንፈስ ቅዱስም ይማልድልን። ግን አሁን እኔ የጠየኩ የትኛውን ነው ብትለኝ፣ ታዲያ እንደዚህ ምልጃ ማለት ልመና ማለት ከሆነ ሮሜ 8:34 ላይ ስለኛ የሚማልደው ኢየሱስ ክርስቶስ ነው ተብሎ ለምን ተጻፈ ነው? አሁን ስለ መንፈስ ቅዱስ አይደለም ጥያቄ፣ ስለ አብም አይደለም። እዛ ጋር ለምን ተጻፈ? ይኸውልህ ፍቅሬ፣ አንተ እያልክ ያለው እኮ ትክክል ነው። ምህረት ምናልባት ያልገባህ ማለት ነው። የኢየሱስ ምልጃ እንደ እነ ሙሴ ሲገባኝ ትመጣለህ። እሺ ፍቅሬ አለ አይደል? አለው። መንፈስ ቅዱስም ይማልዳል። አሁን እኮ ያልጠየቅኩትን ጥያቄ ነው እየመለስክልኝ ያለው። ገብቶኛል። እዚህ ላይ እኮ እያነበብን ያለ ነው። መንፈስ ቅዱስም ይማልዳል ወይ? የጠየቅኩህን አትመልስልኝም? እያነበብን ነው። እዚህ ጋር ጨርሰና እንዲያንበብ። አይ እሱን ተወውና ለምን ሮሜ 8:34 ያለውን ጠየቀስኩልና ጠየቅኩ። እሺ ተስማማኝ። በአንተ ምልጃ ማለት ይኸውልህ እኮ አንድ አዳምጠኛ። መዝገበ ቃላቱ ምን አለ መሰለ? መዝገበ ቃላቱ ለን አንብበው። ለዘላለም ሕያው ሆኖ በሰማይና በምድር ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል ይላል። ይላል አይልም? እሺ ይላል፣ ተቀምጧል። አዎ። ባለስልጣን ምን ማለት ነው ስል ፈራጅ ማለት ነው አልከኝ። አዎ ባለስልጣን ማለት ባለሙሉ አቅም ባለሙሉ እንትን ማለት ነው። አዎ ከዚያ ይወርድና ደግሞ መንፈስ ቅዱስ ለምዕመናን ደግሞ ይማልዳል ይላል። እኔ አሁን እኮ ይኸውልህ አሁን አንተ ለምን ፈራኸው የጠየቅኩን ጥያቄ መመለስ? እኔ አሁን እኮ ለምን መሰለህ እንደዚህ መናገር አልፈለግኩም። የጠየቅኩ ስለ መንፈስ ቅዱስ አይደለም። በቃ ቆምኩኝ እኮ አሁን 8:34 ላይ ቆምኩኝና ስለዚህ እንደዚህ ከሆነ አንብበን እንጨርሰዋ ወንድማችን። ወደዚህ እኮ ላለመመለስ ነው ይሄንን ክፍል እኔ አሁን ይሄንን መጽሐፍ አልከፍትም መልሼ ማለት ነው። መንፈስ ቅዱስም ለምዕመናን ይማልዳል አለ አይደል? እሺ። ስለዚህ አብም ከማለደ ወልድም ከማለደ መንፈስ ቅዱስም ከማለደ አብ ወልድ መንፈስ ቅዱስ አማላጅ ብለን እንያዛቸው።
አሁን እኮ የጠየቅኩህን አይደለም የመለስክልኝ ወንድሜ፣ ታውቀዋል። ግን እኔ ስለጠየከኝ አይደለም። እዚህ ጋር አሁን ከዚህ ከመጽሐፉ አንጻር ነው የምልህ። አብ ወልድ መንፈስ ቅዱስ አማላጅ ብዬ ሊያዛቸው ወይስ ልመን ልቀበል ማለት አንተ በምትለው አይነት መልኩ አይደለም እኮ አብ አማላጅ ነው ብሎ ማልጄ እየተነሳው ነው የሚለው። አንተ አሁን ይማልዳል የሚል የመጽሐፍ ቅዱስ ክፍል ባለበት ሁሉ ማለት ነው። አሁን አንተ እየጠየቀኝ ያለው ላቋርጥ ልስማ። እሺ አብ ወልድ መንፈስ ቅዱስ ይማልዳል ተብሎ ስለተጻፈ ብቻ አብ ወልድ መንፈስ ቅዱስ አማላጅ ብዬ ሊያዛቸው ወይስ እንዴት ላድርግ እያልኩ ነው። መልሱን የምታውቀው አንተ ነህ፣ እኔ አይደለሁ። የኔ እኮ ጠያቂ ነው። ጠየኩ እኮ እኔ አሁን እኮ የጠየኩ እኔ ነኝ እኮ። እሺ አልኩኝ እኮ አንተ ሀሳብ ውስጥ ተስማማው። አሁን እኮ ይኸውልህ ግልጽ ነው እኮ እኔ ሀሳቤን አልጨረስኩም። ወንድማችን ይሄ መጽሐፍ ልዘጋው ነው። ከመዝጋቴ በፊት አብ ወልድ መንፈስ ቅዱስ አማላጅ ብዬ ሊያዛቸው ወይ እያልኩ ነው። ከዛ በኋላ ጠይቀኛል። አብ አማላጅ አይደለም አንተ እንዴ? አብ አማላጅ አይደለም። ለምንድን ነው የማይማልደው ካልከኝ፣ ለመልጃ በመካከል ደም ያስፈልጋል። የመልጃ ስርዓት አለ፣ ቦታ አለ፣ ስፍራ እንኳን አለ ለመማለድ አንድ ሰው። አሁን ወደ እኔ ልምጣና ልንገርህ ካልከኝ፣ ሰው የሚማለድበት ቦታ አለው፣ ስፍራ አለው። እቤቱ ሆኖ እንኳን አይደለም የሚማለድበት፣ ይቅር የሚባልበት። እሺ መጽሐፍ ቅዱስ ከያዝክ ትንቢተ ኤርምያስ 7:25 አውጣልኝ። አብ እንደሚማልድ አሳየኝ ወንድም። ይኸውልህ አየህ፣ አንተ አሁን ቃል ነው እየዘለል አብ እሱ ጋር የሚናገረው ማልጄ ማለት በጠዋት እየተነሳው አስጠንቅቄያቸው ነበረ ነው የሚል። ስለዚህ አንተ እንትን ነው ሮሜ 8:26 ነው የምትከራከረው እኮ የመጽሐፍ ቅዱስ ባለበት 8:26 ዘሎ እኮ ነው መጽሐፉ። አቤት 26 ዘሎ 8:34 ደረሰ። ለምን ባኬር ከተባለማ 8:26 ይቀርማል እኮ ወንድማችን ፍቅሬ። ምን የሚል አስረዳኝሽ። 8:26 ላይ መንፈስ ቅዱስም እንደሚያማልድ ይናገራል። እሱን ዘላ አንተ ለምን 8:34 ሄድክ ታዲያ? የመንፈስ ቅዱስ መማለድ ይኸውልህ በእኛ ውስጥ ሆኖ መቃተት ነው። ምልጃ ነው ጀለሲ ምልጃ ነው እንዲህ ብሎ ሴንስ የለም። ኧረ አለ። ለምን የለም? አለ። አንተ ስላልክ እኮ አይደለም መጽሐፍ። አሁን ይኸውልህ እኔም አንተም እኮ ስላንን አይደለም። መንፈስ በማይነገር መቃተት ይማልድልናል ካለ እግዚአብሔር ወይ ቃልህ እውነት ነው ብሏል ካለ አለ ነው። እንዴት ነው የሚማልድልን ብለህ እግዚአብሔርን መጠየቅ ነው እንጂ አይማልድልንም ብትል ምንም አናመጣም። እኔ እናንተ እኔ እናንተ አይደለንም። ይኸውልህ የዓለም ተሰብስቦ የአንድ የእግዚአብሔርን ቃል ሊሽረው አይችልም። አዳምጠኛ እንዴ አንደኛ ደረጃ አይ ቲንክ አንደኛ ቆሮንቶስ ወይ ደግሞ ሁለተኛ ቆሮንቶስ 5:16 ላይ አብም ይማልዳል ተብሏል። መንፈስ ቅዱስም 8:26 ላይ ይማልዳል ተብሏል። ራሱ ወልድ ኢየሱስ ክርስቶስም ደግሞ ይማልዳል ተብሏል። አንተ አሁን እዚህ ጋር ዘለ አንተ ለምሳሌ 8:34ን ነጥለህ አነሳህና ኢየሱስ ክርስቶስ ወልድ አማላጅ ነው ብለህ ተቀበልክ እንበል። እሺ ብዬ ልቀበልህ። አንተ በፈለግከው መንገድ ሮሜ 8:34ን ክርስቶስን አማላጅ አድርገህ አብንና መንፈስ ቅዱስን ደግሞ አግልለህ አማላጅ ነው ብሎ መቀበሉ መፍትሄ ነው ወይ ነው ጥያቄው። ሶስቱም አማላጅ አስጨርሰኝ። ሶስቱንም አማላጅ ብለህ ከተቀበልክ ፈራጁ ማን ሊሆን ነው? ደግሜ እጠይቅሃለሁ። ሲቀጥል ደግሞ በሶስቱ መካከል የስልጣን ልዩነት ከሌለ ሶስቱም አንድ አምላክ ከሆኑ በመካከላቸው ምልጃ ምን አመጣው? አንድ እግዚአብሔር ነው ብለህ የምታምን ከሆነ በሶስቱ መካከል ላይ ምልጃ ምን አመጣው? ስለዚህ በአንተ ሳቤ አንድ አምላክ የለም ማለት ነው። እግዚአብሔር አንድ አምላክ አይደለም ባጭሩ። ጨረስክ? እሺ በመጀመሪያ የእኔ አሁን የተናገርኩት ቃል የተነሳሁት ከራሴ ሀሳብ ከምናምን ከሌላ ሀሳብ ሳይሆን መጽሐፍ ቅዱስ ላይ ከተጻፈው። አሁን ጳውሎስ ለክርክሩ ሲያነሳ የነበረው መጽሐፍስ ምን ይላል ብሎ ነው እንጂ ሰዎች ምን ይላሉ ብሎ አይደለም። እኔም የተነሳሁት በመጽሐፍ እንዲህ ተብሎ እንደተጻፈ ብዬ ነው የተነሳሁት። ምን ይላል? ስለ እኛ የሚማልደው የሚል ግልጽ በአማርኛ የተጻፈ ቃል አለ ከአንድም 3-4 ቦታ። ሁለተኛ ደግሞ ምስክርነቴ ከየት መጣ በተለይ ኢየሱስ ክርስቶስ እንደሚማልድ በብሉይ ኪዳን የነበሩትን የበነ አሮን ክህነት የተሾሙት ሊቀ ማነው ካህናቶች ሰው ኃጢአት ሲሰራ እናውቀዋለን እኮ ይህንን ታሪክ። በሰውና በእግዚአብሔር ፊት የመስዋዕትን በግ ተቀብለው ደም ይዘው በእግዚአብሔር ፊት ይቀርብ ነበር። ማን? አሮን ወይም ከአሮን ቀጥሎ ያሉ አወረድከው እንደ ደሜ እኔ ነኝ ያወረድኩት። ብሉይ ኪዳን ላይ ነው የሚጠለጠለው ማስረጃ ማምጣት ትቶ ማለት ነው። ምናልባት ሀሳብ ካላችሁ ቀጥሉ። እዝራዬ እንኳን ሰላም መጣ። ፓወርም አለ ወይ ደግሞ እኔ ማጠቃላይ መስጠትም እችላለሁ ሀሳብ ከሌላችሁ ማለት ነው። ቀጥሉ እስኪ።
ሰላም ሰላም፣ እንዴት ነው? ሰላም ናቸው? ሰላም ናቸው? እሰማለሁ።